እንዲያና ምንድነው የምለክሶ ነው? እስኪ ተወኝ ምናሴ። አሁን ሁሉም ነገር ምርር አለኝ። ኧረ ሀና ምን ሆነሻል? ተይ። እትዬን አስቀየምኳቸው። ቆይ ምን አድርገሽ ነው ያስቀየም? ነገ ጧት መንግዬ ነው ከዚህ ቤት ማስወጣ። ምንም ነገር ሲገጥምሽ ዝም ብለሽ አፍሽን አትክፈችባት። ህይወት ጠመባት እንጂ ያንቺ ጋር የምትሆን ልጅ አይደለችም እሷ። እማዬ ለእሷ ወግንሽ እኔን እየተናገርሽ ነው። የራስሽ ጉዳይ ነዋ። ከዚህ በኋላ ግን ሀና የምትባለውን አንድ ቃል እንዳትመከረት። መናገሬን የገረምሽ? ገና ከቤቴ ነቅዬ ነው የምጥላት። እሷ ደግሞ ከዚህ ቤት ከወጣች እኔ ደግሞ ላልመለስ ከዚህ ቤት እወጣለሁ። እንዴት ማየ? እንዴት ነው እንደዚህ? ለሰው ክብር ይኖርሽ። ባለጌ አሳደጋት ተብለሽ እኔንም አታሰድም። አንድ ብቻ ሳይሆን ሺህ ነበር መወለድ ያለበት። አመሰግናለሁ ማማ። አሁን ስራ ስላለኝ እኔ ደግሞ የሆንሽውን ካልነገርሽኝ አልተውሽም። ድሮም እናንተ ናችሁ መጫወቻ ያደረጋችሁ። ደግሞ እኛ ምን አደረግን? የማንንም ልቅምቃሚ ያፈራኝ ካሽ እያላችሁ በቁም ያዘረፋችሁ። ቆይ ስለማን ነው እያወራሽ ያለሽው? ሀና ስለምትባለው ሌባ ነዋ። ስለማን አወራለሁ ሌላ? ምን ዶክተሩና እንዲሁም ደግሞ የወይዘሮ ባዩሽ ተንከሲስ ስራቸው አሁን ላይ እየተገለጠ መጥቷል። እንዲሁም አሴርም ዶክተሩን አናግሮት ነበር። እንዴት ሊሆን ይችላል? ይህ ሁሉ የብር መጠን ከየት የመጣ ነው? ከዚህ በፊት አንድም ሁለት ሕክምና ቦታ አይተናል፣ ተመሳሳይ ነው። እንዴት ከዚህ እጥፍ በላይ ሊጨምር ይችላል? ወይንስ ደግሞ ምን እያደረክ ነው? በማለት እንግዲህ ያው ዶክተሩን አፋጦት ነበረ። ዶክተሩም ውጣልኝ ከዚህ ከክላሴ በማለት እንግዲህ ካለበት ቢሮ እንዳስወጣው ሁላችንም አይተናል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮውን በላይክ ጀምሩ። ኖላዊ ተከታታይ ድራማ ሁላችንም በጉጉት የምንጠብቀው ድራማ ነው። በዛሬው ፓርት ላይ ውጤቱን እናያለን ብለን ሁላችንም ጓጉተን ነበር፣ ግን ደግሞ አልታየም። ሌላ ችግር ስለተፈጠረ አሁን ላይ ሀና እጅግ በጣም ተጨናንቃለች። ወይዘሮ ሜላትም እጅግ ከበፊቱ በበለጠ መልኩ በጣም ተነስታበታለች። ይህን ደግሞ ያደረገው ዶክተሩና እንዲሁም ደግሞ ወይዘሮ ባዩሽ በመነጋገር እንግዲህ ሀና ላይ በጣም ተነስተውባታል። ይህን ያደረጉት ደግሞ ወይዘሮ ሜላት ድርጅት የሀና አባት ኖላዊ ስለሚታከም፣ ስለዚህ እሷ ሀብታም ነች፣ ከእሷ ብዙ ብር መቀበል እንችላለን በማለት እንግዲህ ያው ዶክተሩ ጋር በመሆን ይህን ነገር አቅዳ ወይዘሮ ባዩሽ እንግዲህ ከወይዘሮ ሜላት እጅግ በጣም በርካታ ብር መውሰድ ፈልጋለች። ስለዚህ ኖላዊ የሚታከሙበት እጅግ በጣም አሁን ላይ ከእጥፍ በላይ ጨምሯል በማለት እንግዲህ ለወይዘሮ ሜላት ደውሎ ነግሯት ነበረ። እንዲሁም ከቦታው ድረስ መታ ነበር። እንዲሁም ሀናም መታ ነበር። ወረቀቶችን አሳይቶ ይሄው መረጃው የመድኃኒቱም የሁሉም ነገር። ስለዚህ እኛም ስንጀምረው እጅግ በጣም ቀላል ነበር፣ አሁን ላይ ግን እጅግ ከባድ ነው። ስለዚህ ይህን ነገር ሁሉ ማወቅ ስላለባችሁ ነው በማለት እንግዲህ ለወይዘሮ ሜላት ሁሉን ነገር ያስረዳል። ወይዘሮ ሜላት እጅግ በጣም ነበር የተቆጣችው የተናደደችው። ምክንያቱም ለምንድን ነው በመጀመሪያ ሁሉን ነገር ግልጽ አድርገሽ ያልነገርሽኝ በማለት እንግዲህ ከሀና ጋር ነበር የጮኸችባት። ሀና ምንም እንደማታውቅና የአባቴ ሕክምና ከዚህ በፊት ከአንድም ሁለት ሐኪም ቤት ጠይቀን ተመሳሳይ ነው፣ እንዴት እንደሆነ እኔ ራሱ እጅግ በጣም ግራ ገብቶኛል በማለት እንግዲህ ያው ወይዘሮ ሜላት ግን አንቺ ሌባ ነሽ፣ እኔ ልሰርቂ ነው ወደ እኔ የተጠጋሽው በማለት ብዙ ቃላቶችን ስትናገር ነበር። ያው ዶክተሩና እንዲሁም ደግሞ ወይዘሮ ባዩሽ እንግዲህ አብረው በመሆን ከዶክተሩ ጋር ለሕክምና አወተነዋል በማለት እንግዲህ ያንን ብር ለሁለታቸው ለመከፈል ነው እቅድ ያደረጉት ማለት ነው። ሌላው የሀንቾ ውጤትንም እንደዚያው ቀይሮ ለርግብ ሊሰጧት ተዘጋጅተዋል እና ይህ ዶክተሩ እጅግ በጣም ሐሰተኛና እንዲሁም ደግሞ ገንዘብ የገዘው ነው፣ እውነትን የማይሰራ
አጭበርባሪ ዶክተር እንደሆነ እንግዲህ በዛሬው ዕለት እንግዲህ አሳይቶናል። እርግብም የልብ ተሰምቷት እጅግ በጣም ሀናን ስትናገራት ነበረ። እንዲሁም ከዚህ መድኃኒት እየወሰድሽ ውጭ ትሸጫለሽ ማለት ነው፣ አንቺ አጭበርባሪ ሌባ ነሽ በማለት እንግዲህ ስትናገራት ነበር። ወይዘሮ ሜላት እጅግ በጣም በመናደድ ትታት ሄዳለች። እና አሁን ላይ እንግዲህ የዶክተሩንና የወይዘሮ ባዩሽን ነገር ማን ሊነቃባቸው ማን ሊያቅ ይችላል የሚለውን ነገር አሴር በነገራችን ላይ በጣም አፋጦት ነበረ። ምክንያቱም በፍጹም ይሄን ያክል ብር አይፈጅም ኖላዊ ሕክምና በማለት ሲከራከረው ነበር። ግን ደግሞ እውነቱን ቆይቼ እደርስበታለሁ። ከዚህ ቀደም በበለጠው እንግዲህ ከሀና ጎን እንደሚቆም ተስፋ እናደርጋለን። ሀና በነገራችን ላይ አንዳንድ ነገሮች እውነታ የሆኑ ነገሮችን ለአሴር ታማክረዋለች። ስለዚህ ማማከር የነበረባት ብዙ ነገሮች አሉ። ምክንያቱም ወይዘሮ ባዩሽና እርግብ አብረው እንደታዩና አብረው ሁለታቸውን እንዳየቻቸው ያን ነገር መናገር ነበረባት። እንዲሁም ደግሞ ወይዘሮ ባዩሽ ማን እንደሆነች በተለይ ለሱ ብታሳውቀው እጅግ መልካም ነበረ። ምክንያቱም ከዚያ ዶክተር ስር ልስር ስለማጠፋ አሴርም ከዚያው ከሐኪም ቤት ስለማይወጣ ኖላዊውን ስለሚከታተል አብሮ ያያት ነበረ። ስለዚህ በዚያ ምክንያትም እሱ ይጠረጥራት ነበር። ግን ደግሞ ሀና አላሳወቀችም ወይንም ደግሞ አልነገረችውም። እሷ ብቻ እንዳየች ነው። ስለዚህ አሁን ላይ ብዙ ነገሮችን ልጠረጥር ትችላለች ብዬ አስባለሁ። እንዲሁም ደግሞ የእርግብ እጅ እንዳለባት እሷም ደርሳበታለች። ምክንያቱም ከአባቴ ሕክምና ጀርባ ያንቺ እጅ አለበት ወይ? ካለ በእውነት አለቅሽም በማለት እንግዲህ ስትናገራት ነበረ። እንዲሁም እጅግ በጣም እንደምታጠፋትም እየተናገረች ነበር ማለት ነው። ስለዚህ እርግብ ላይ አሁን ላይ በተለየ መልኩ ሀና እሷ ላይ ማየት መቻል አለባት። ወይዘሮ ሜላትም እንግዲህ ወደ ራሷ እንድትመለስና ነገሮቹን በራሷ እንድትጨርስ እንዲሁም ደግሞ ከሀና ላይ ሁሉን ነገር እንዳትለጥፍ እንግዲህ የወይዘሮ ሜላት እናት ስትናገር ነበረ። በእውነት ግን የወይዘሮ ሜላት እናት እጅግ በጣም እኔ አድንቂያታለሁ። ምክንያቱም የገንዛ ልጇን ስትቆጣት ነበር። ነገሮችን እንደዚህ በጭፍን አትይ፣ እስኪ ምንድን ነው ከጀርባ ያለው ብለሽ ነገሮችን ለማስተካከል ሞክሪ። ከማታውቀው ልጅ ጋር ግን ያለብሽን ችግር ከሷ ጋር አትለጥፊ። እስኪ ምንድን ነው ብለሽ ነገሮችን ሁሉ ዘወር ብለሽ እያቸው እባክሽ ልጄ ተስተካካይ፣ ወደ ራስሽ ተመለሽ በማለት ብዙ ነገሮች ተናግረዋታል። እንዲሁም ደግሞ ሀናን ከዚህ በኋላ እንዳትቆጫት፣ እንዳትናገሪያት፣ በተለይ አስወጣለሁ ካልሽ እኔም ከዚህ ቤት አብሬ ምንጥቅ ብዬ እሄዳለሁ። ልጅቷ ምንም የምታውቀው ነገር የለም፣ እንደው ጥሏት ነው እንጂ ከአንቺ ጋም እንደዚህ የቤት ሰራተኝነት የምሰራ ልጅም አይደለችም። እጅግ በጣም ጎበዝና መልካም ልጅ ነች። አስታውለሻታል ወይ? ለምንድን ነው በማለት እንግዲህ በጣም ብዙ ነገሮችን እንግዲህ ለወይዘሮ ሜላት ስትናገር ነበር። ወይዘሮ ሜላት ግን አሁን ላይም እንደዚው ትኩስ እንደሆነች ነው። ምክንያቱም በጣም ብዙ ነገሮችን ከሷ ላይ እያደረገች ትገኛለች። እሷ ተሽላ እንግዲህ ሰላም ቀጥታ አሴርን በማግኘት ራሱ ስለ ሀና ስለ ሁኔታው እንዲሁም ደግሞ ስለ አባቷ ስላለው ስለ ምርመራው አጠቃላይ ጠይቀው ነበረ እና ሰላምም በዚህ በኩል ነገሮችን ታጣራለች ብዬ አስባለሁ። የጠየቀችው እንግዲህ የአሴር የሀና አባት ሕክምና እንዴት እንደዚያ ሊሆን ቻለ በማለት እማዬ እኮ እጅግ በጣም እያበደች ነው በማለት እንግዲህ ለአሴር ትነግረዋለች። አሴርም እኛም እጅግ በጣም ነው የገረመን፣ እንዴት በዚያ ልክ ይመጣል? እኛ ከዚህ በፊት ከአንድም ሁለት ሕክምና ጠይቀን ተመሳሳይ ሂሳብ ነበር የጠየቁን፣ ግን እነዚህ እንዴት እንደሆነ አላቅም። እኔ ግን እንደማስበው ከሆነ ዶክተሩ የሆነ ነገር አስቦ መሆን አለበት። ስለዚህ ዝም ብሎ ከእናትሽ ጋር ብር ለመውሰድ የፈለገ ይመስለኛል በማለት እንግዲህ ነግሯታል። ስለዚህ ሀና
እዚህ ውስጥ አሁን ላይ የምትጎደው ሀና ነች በማለት እንግዲህ አሴር ጨምሮም ተናግሯል። ትክክል ነህ፣ ግን ደግሞ ይህን ነገር እሱ በውሸት ብር ጨምሮ የሚበላ ከሆነ እናቴን ቀላል ሰው አድርጎታል፣ አትለቀውም በማለት እንግዲህ ዶክተሩ ላይ ለሚደርስበት ችግር ራሱ ስትናገር ነበረ። እውነት ነው። በዚህ ነገር ግን አሴር ወይንም ደግሞ ሰላም በእርግጠኝነት የዶክተሩን ሴራ ይደርሱበታል ብዬ አስባለሁ። እና ግን ሀና ሁሉን ነገር ለአሴር መናገር ነበረባት። የጠረጠረችውን የሆነውን ነገር ሁሉ እያንዳንዱ ለሷ መናገር አለባት። እንደ ጓደኝነት ሁልጊዜ ስለምታወያየው አሊያም ለሰላምም ሁሉን ነገር ብታወያየ ነገሮቹ ሁሉ ይቀላሉ ብዬ አስባለሁ። እና ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።